የክርስትናን ሃይማኖት የሚያሸማቅቅ ነገር ከተነገረ አላሁ አክበር እንላለን። አገኘን አጋጣሚ ትምህርት ቤት ውስጥ የትም እያሸማቀቅናቸው ካፊር ነው እያልነው እያገለልናቸው ሰዎችም እንዲጠላቸው እያደረግናቸው ነውረን ሼኪኛ ቤት ተቀጠረ። ቁርአን ሊያስቀራ ለኛ እንኳን ሳያማክር ስማችንን በሙሉ ቀየረው። የኔን ጀማል አደረገ። ሁሉ አለባበስ ተቀየረ። ቁርአን መቅራት ግዴታችን ነበር። ቁል አላሁ አሐድ አላሁ ሰመድ ለም የሊድ ወለም የወለድ ወለም የኩን ለሁ ኩፉወን አሐድ። አላህ አንድ ነው ልጅ የለው ብሎ የኢየሱስን የእግዚአብሔር ልጅነት ለመቃወም የተጻፈች ቻፕተር ናት። ሼክ የመሆን ምኞት ያደረብን ይዛል። ጀነት ሰው ለመግባት ሪኳየርመንት ምንድን ነው? 1 2 3 4 5 6 እነዚህ ራሱ እውነት ቢሆኑ ሰው ማሟላት አይችልም። እውነት ቢሆኑ ማለት ነው። በዚህ ተደርጎ እንኳን ቢገባ ከዛ ሌላኛውን ሼክ ደግሞ እንጠይቃለን። አላሁ አለም አላህ ነው የሚያውቀው። ምን የምናውቀው ነገር የለም። ነብዩ ራሱ በእኔም ላይ በእናንተም ላይ የምፈረደው አላቅም ብሏል። ከዛ በቃ እሺ ሆነ ማለት ነው። መስጊድ የመበጥበጥ ደረጃ ጋር ደረሰ። የታሰርኩትም በዚህ ኬዝ ነው። ታሰር በአንድ መዝገብ 3 ሰው ነን የተከሰስነው። አይናቸው እኔ ላይ ነበር የወደቀው። ከእስልምና ተስፋ ቆርጫለሁ። ያኔ የነበረኝ ሼክ ኢማም፣ የመስጊድ መሪ፣ የእስልምና ሜቢ ስኮላር ሊባል ይችላል አሁን በማውቀው ቋንቋ አይነት ምኞት የነበረኝ ሰው ምኞት የተቀየረ እገልሃለሁ። ከዛ በኋላ ጭልጥ ብዬ ዓለምን ዋኘው ማለት ነው። ፈርዖንን አጎብድጄ ያገለገልኩት። ይሄንን አማማ ይሄንን ቪዲዮ የሚመለከቱ ሙስሊሞች ለምን አደረክ ሊሉኝ ይችላሉ። አሁን ኢየሱስን ባላገኝ ኖሮ ብዬ ማሰፈራለሁ። በጣም አስፈሪ። ሜቢ ሞቼ መቃብሬ ደርቋል። ሜቢ እግዚአብሔር በሚያውቀው ነው ይሄን ምለው። ሜቢ አብጄ ምን ላይ